ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችን ወደ እናንተ መድረሱን ጀምሯል የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ከሲስ ልሳነ ጽድቅና እኔ ሄኖክ ደስ ያብረናችሁ ቆይታ እናደርጋለን ካፍታ ቆይታ በኋላ መልሰን እንገናኛለን ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና ወይ መልካም ሳምንት አልተገናኘንም ነበር በልዩ መሰናዶ ነበር የመገናኛ ብዙሃን ዳሰሳችን የቀረበው በተለይ የዚህ የምስራቅ አርሲ ጉዳይ ተያይዞ ከሱ ጋር የዜናና ወቅታዊ ክፍል ልዩ መረጃዎችን እየሰራ ስለነበረ ከነሱ ጋር ነው ስራዎችን እንግዲህ ወደ ተመልካቾች ያቀርበነው ምናልባት እንግዲህ በዛሬው መርሃ ግብራችን ወደዚህ ወደ ምስራቅ አርሲ ነው እንግዲህ የምናመራው በምስራቅ አርሲ እንግዲህ የተፈጠረው በተለይ ኦርቶዶክሳዊ ጥቃት በከፍተኛ ሁኔታ ያው ቆይቷል ጥቃቱ ከጀመረ ግን በተለይ ደግሞ አሁን በዚህ በጥቅምት ወር የተካሄደው ደግሞ ጥቃት ከፍተኛ ቁጥር ያዘ አብዛኛው ምዕመናንም ያስቆጣም ጭምር ነውና ምናልባት እንደ ማህበረ ቅዱሳን እንግዲህ ሚዲያ መረጃዎችን ቶሎ ለተመልካቾች እያደረስን ያለነው እንደ አጠቃላይ ዛሬ ላይ ማየት የፈለግነው አንደኛ አሁናዊ ሁኔታው ምንድነው የሚመስለው ያለው በተለይ ሀገረ ስብከቱ ላይ የተለያዩ እንቅስቃሴዎች ተጀምሯል ምንድነው ያለው እንደ አጠቃላይ ግን በተለይ በየሆስፒታሉም ጭምር ያሉ ጉዳት የደረሰባቸው ህፃናትም ጭምራሉ እንደዚሁም ደግሞ ታፍነው የተወሰዱም አሉ ከነሱ ጋር ተያይዞ በተለይ ያው አካባቢው ላይ አሁን ላይ መከላከያም ጭምር በመሄዱ ምንድነው ያለው አዲስ ነገር የሚለው ነገር የምንመለከተው ነው የሚሆነው ግን ያው የሀገር ውስጥ ሚዲያዎች ጆሮ ዳባ ልበስ ቢሉም ደግሞ የተለያዩ የውጭ ሚዲያዎችም ጭምር ጉዳዩን እየዘገቡት ነው ያሉትና ምናልባት እሱ ላይም ሚዲያዎች በምን አይነት መልኩ ነው እየዘገቡት ያሉት የሚለው ነገር የምናነሳ ነው የሚሆነው በሁለተኛነት እንድናየው ፈለግነው እንግዲህ በዚሁ ዞን ውስጥ በምስራቅ አርሲ እንግዲህ በዚህ በአርሲ ዞን ማለት ነው የሰላም ኮንፈረንስ ተካሂዷል በዚህ የሰላም ኮንፈረንስ ላይ ጥቅምት 26 ነው የተካሄደው ምናልባት አሁን ያለበት ዞን አሁን ያለበት የሰላም ሁኔታ ይታወቃልና በዚህ በሰላም ኮንፈረንስ ውስጥ የተነሱ ዋና ጉዳዮች ምን ነበሩ በተለይ ጥቃት የደረሰባቸው ምዕመናን በርካታ ስላሉ ስለነሱ ምን የተነሳ ነገር አለ የሚለውን ጉዳይ የምንመለከት ነው የሚሆነው ከዚሁ ጋር ተያይዞ ከጥቃቱ ጋር ተያይዞ እንግዲህ መግለጫ ተሰጥቶ ነበር ያ መግለጫስ ምንድነው የሚያሳየው የሚለውን ነገር የምንመለከት ይሆናል ቀዳሚው እንደምናደርገው እንግባ ቀሲስ ምናልባት አሁናዊ የሆኑ ጉዳዮችን ወደ ኋላ ላይ እናደርጋቸዋለን በተለያየ መልኩ መልክቶቻቸውን እያስተላለፉ ያሉ የቤተክርስቲያናችን አባቶች አሉ የሌላ ቤተ እምነት ተከታዮችም ጭምር የተለያዩ እንግዲህ ጉዳዮችን ሲያወጡልን ቆይቷል ባለፈው ሳምንት የተወሰኑ ጉዳዮችን አንስተናል በመግለጫም ጭምር ይዘው ይመጣሉ ያሞታችንን ደግሞ የሚሳለቁበትም ጭምር እንዳሉ በግለሰብ ደረጃ አይተናል እንደ ማህበራዊ ሚዲያ ከፍተኛ እንቅስቃሴዎችን ሲደረጉ ሰምተናል አይተናል ግን በተለይም ደግሞ ሚዲያ ብለን በሚዲያ ማቀፍ ያሉ ደግሞ አካላት በኢትዮጵያ ውስጥ ያሉ የመንግስትም የግልም ሚዲያዎች በርካቶች ናቸውና እነሱ ጉዳዩን እንዴት ነው ያዩት ከነሱ አልፍ ብሎ ግን የውጭ ሚዲያዎች ጉዳዩን በመመልኩ ሲዘግቡት ቆዩ ከሱ እንነሳ መልካም እሺ በምስራቅ አርሲ ዞን የተፈጸመው አጠቃላይ ጥቃት ግድያ በተመለከተ ብዙ መረጃዎች ሲወጡ ሰንብቷል እንደ ተቋምም በማህበረ ቅዱሳንም ብዙ መረጃዎች ከስር ሲተላለፉ ያው ምዕመናን ማወቅ ያለባቸው ሊደርሷቸው የሚገቡ መረጃዎችን ከስር ሲደርሱ እንደነበሩ ሁላችን ያየንበት ሁኔታ ነው እንዲሁም ደግሞ በተለያዩ አንዳንድ በቅንነት ተነሳስተው የራሳቸውን የህይወታቸው መንገድ አመቻችተው ምዕመናን ሊረዷቸው የሚገቡ ጉዳዮችን በተመለከተ የሚያስተላልፉ ሰዎችም ነበሩ ጠቅላላ ባለ መንገድ ካየነው በተለይ ከሚዲያ ጋር በተያያዘ ላይ ግርታ የሚፈጥሩ እንዲሁም ደግሞ ለቀጣይ ጊዜም አቋም ሊወሰድባቸው የሚገቡ ጉዳዮችም ጭምር ያየንበት መንገድ ነበር ከዚህ ያለፈ በሁለተኛ ደግሞ ምናየው እነዚህ መንግስታዊ ሚዲያዎች ናቸው መንግስት የሚጠቀምባቸው ሚዲያዎች ናቸው እንግዲህ አንድ ጉዳይ አንድ ከተማ ላይ በተርግጥ ነው ቀሲስ ያው ሚዲያዎች ከመንግስት እንትን ውጪ ናቸው ይባላል ነፃ ናቸው አይ ለጅኩ ለዛ ነው ሚዲያዎች ከመንግስት ነፃ ናቸው ይባላል ግን ካየናቸው መንግስት የሚጠቀምባቸው መልእክት የሚያስተላልፍባቸው መንግስታዊ የሆኑ ጉዳዮች የሚነሳባቸው ሚዲያዎች አሉ ይሄ ምንም የሚካድ ጉዳይ አይደለምና ራሱ ስትራክቸሩም ካየኸው በመንግስታዊ የምርት በጀት የሚመሩ ናቸው የማኔጅመንት ሲስተሙ በዛ የተቀረጸ ስለሆነ የተገለጠ ሀቅ ነው በዚህ መንገድ ደግሞ በአንድ ከተማ ላይ በተደረገ ውይይትና ምክክር
አያይዞ ብቻ የመዘገብ ሂደት እንደነበረ እሱም ያልተደጋገመ የተወሰነ ብቻ የታየ እንደነበረ ለማየት ሞክረናል። ከዛ ውጭ ግን በተደጋጋሚ በአርሲና በሌሎች ቦታዎች የሚከሰቱ የነበሩ የግድያ እንዲሁም ደግሞ የማጥቃት ኦርቶዶክሳውያንን የማጽዳት እንቅስቃሴ በተመለከተ የተነሳ ሐሳብም አልነበረም። እንዲሁም ደግሞ ምንም አይነት ምልክትም እንዳልነበረ ዘገባም እንዳልነበረ ጥናቶችም እንዳልቀረቡ ብዙ ጊዜ ያው ከዶክመንተሪ ጋር በተያያዘ የሚቀርብበት አጋጣሚም ስለሚፈጠር እንዲህም ያየንበት በዜናም የተነሳበት አጋጣሚ አልነበረም። ይሄ እኔም ጨምሮ ብዙ እህቶችና ወንድሞች ብዙ አማኞችን ያስቆጣ ወደፊትም ብዙ ዋጋ ሊያስከፍል የሚችል ነገር እንዳለው እንደ ምልክት ያየንበት ጉዳይ እንዳለ ማሰብ ያስፈልጋል። እኔ በግሌ ስታዘው የነበረ ጉዳይ ይሄንን ነው። ከፋም ለማም እነዚህ ሚዲያዎች ከኔና ካንተ ኪስ በሚቀነስ ገንዘብ የሚቋቋሙ ወይም ደግሞ የተቋቋሙ የሚበጀትላቸው ተቋማት እንደመሆናቸው መጠን የኔ መውደቅ የኔ ሞት የኔ ህልውና የኔ የህይወት መንገድን ያለሁበት አቅጣጫን በተመለከተ ለዛም ደግሞ ከተቋም አንፃር ካየነው በሀገር ላይ ትልቁ አበርክቶ ያበረከተች ቀዳሚዋ ቤተክርስቲያናችን በተመለከተ ያለችበትን ሐሳብ መረጃ ጤናማ በሆነ መንገድ መረጃ መስጠት ያሚያል ፖለቲካዊ አያረገውም። እንዲሁም ደግሞ ጉዳዩ ከእምነትም የሚያያይዘው ሐሳብ አልነበረም። ይሄ ለማድረግ አንድ የጋዜጠኝነት ሙያ ያለው አንድ ጋዜጠኛ ሊወጣው የሚገባ የሞራልና የስነ ምግባር ግዴታውን ብለን እናስባለን። ግን ያ ሲሆን አልተመለከትነውም። ለቀጣይ ጊዜ ብዙ ውይይቶች የሚያስፈልግ ይመስለኛል። አንዳንዶቹ ደግሞ በዚህ በግል ሚዲያ ጋር በተያያዘ ያላቸውን እድል ተጠቅመው ሲያጥላሉ የሰማንበት ያየንበት ጉዳይ ነበር። አንዳንዶቹ በስብከታቸው አንዳንዶቹ ደግሞ ባላቸው በግል ሚዲያም ጭምር ጉዳዩ በቀጥታ ከዘርጋ ከሃይማኖት ጋር እንዲሁም ደግሞ አሁን ካለው መንግስት ጋር ጭምር የተያያዘበት መንገድ በቀጥታ ሲናገሩ የነበሩ ሰዎች አሉ። ማለት የሰው ሞት የሰው ህይወት መጉደል ነው። በነገር ላይ ይሄም ያህል ሰው ሞተ ሲባል ቁጥር አለ የምንናገረው ስለ ሰው ህይወት ነው የምንናገረው አይደል? ስለዚህ የሰው ህይወት ነው የጠፋው ብለን ስንናገር ሰዎች ይህን ጉዳይ ግምቱ ሳያስገቡ በተለያየ መንገድ ጉዳዩን አልፈውት በቀጥታ ሲያገናኙ የነበረው ከነዚህ በጣም ተልካሻ ሆኖ በጣም የወረዱ ለአንድ ሰው የማይመጥኑ ጉዳዮችን አያይዘው ሲዘግቡ ሲናገሩ ሲያስፋፉ የነበሩ ጉዳዮች አሉ። አንዳንዶቹ ደግሞ ነቢያትን ለማለት የሚቃጣቸው ሰዎችም የነበሩበት መንገድ የታዘምንበት ጊዜ የነበረ ነው። ብዙ ሰው ተቃውሞ ሲያስነሳ ስለነበር ደግሞ ጉዳዩ አናነሳም ነው። በተለይ አንዳንድ ጉዳዮች አይት ካረገን በዚህ በምስራቅ አርሲ አካባቢ ላይ የተፈጠሩ ጉዳዮች ካየን በጎላ መንገድ ነው የምናነሳው የምስራቅ አርሲ እንጂ በተለያዩ ጉዳዮችም ይሄ ጉዳይ አለ ስናነሳ ነው። በተለይ ላለፉት 5 6 7 ዓመታት ላይ በተደጋጋሚ ጥቃት የደረሰባቸው ቦታዎች አሉ። አንዱ ከመሆኑና አሁን በዚህ ሳምንት በተደጋጋሚ ያየንበት ከመሆኑ አንፃር ነው ጉዳይ የምናነሳው። ስለዚህ ያነሱበት የነበረ መንገድ አይተው ከሆነ በዚህ በምስራቅ አርሲ አካባቢ ላይ ማለት ነገ ብቻ ሳይሆን ዛሬም ብቻ ሳይሆን የተፈጠረ ጉዳይ ብቻ ሳይሆን ትናንት ከትናንት ወዲያም ጉዳዮች ምን ያህል አስጊ እንደነበሩ በተደጋጋሚ ይቀርብ የነበረ መረጃ ከዚህም ይቀርብ ነበረ። እንዲሁም ደግሞ በተለያየ መንገድ ደግሞ በቅርበት ያሉ እዛ አካባቢ ደግሞ ያሉ አገልጋዮችም ይመጣባቸው የነበረ ይደርስባቸው የነበረ ስጋት ለሚመለከተው አካል ሲያቀርቡ የነበረ እንደሆነና ነገር ግን ሰሚ እንዳልነበረ ውጤቱም አሁን በዚህ መንገድ እንደመጣ መመልከት ያስፈልጋል ነው። የምስራቅ አርሲ ዞን አካባቢ ላይ ካየነው ጉዳይ ተጀመረ አሁን አይደለም በጣም ቆይቷል። አሁን ስም ማንሳት ላይ ያስፈልግ ይችላል ይሆናል። አንዳንድ ግለሰቦች በአንዳንድ ቦታዎች ላይ ኦርቶዶክሳውያን ክርስቲያኖች ጭምር እንዳይኖሩ ከኖሩ ደግሞ መጥፋት እንዳለባቸው ጭምር ቃል በቃል የተናገሩ ሰዎች የነበሩበት እንዲሁም ደግሞ አዋጅም ጭምር ያወጁበት በተደጋጋሚ ይህንን እንቅስቃሴ ሲሰራበት የነበረ አካባቢ ከመሆኑ አንፃር ይህን ውጤት አሁን ፍሬ አፍርቶ በዚህ መንገድ ብዙ ኦርቶዶክሳውያን እንዲሞቱና ወደፊት ደግሞ ስጋት እንዲሆን ያረገበት ውጤት አምጥቷል ብለን እናስባለን። ከሚዲያ አንፃር ደግሞ ካነሳ ነው በተለይ አንዳንድ ሚዲያዎች በጣም በተገለጠ መሬት ላይ ያለው እውነት ግን በተገለጠ እንደ አቀራረብ ይዘው መጥቷል። ማለትም ከአንድ ባለሙያ የሚጠበቅ ከሞራል ልናጋኝ የሚጠበቅ ጉዳይ ሳያዛንፉ በቦታው ላይ ያለ የሆነውና እንዲሁም ደግሞ እንደ ስጋት የሚቀርቡ ጉዳዮችም ጭምር ቃል በቃል የዘገቡበት መንገድ እንደነበረ እናያለን። ከነዛ መካከል እንግዲህ ብዙዎች ይነሳሉ ሐሳቦችም ሲተነትኑ የነበረ እሱ በኋላ አንተ የምትመለከተው ጉዳይ ይሆናል። እኔ ከቁጥር ጋር በተያያዘ መንገድ ላይ ብናነሳው ደስ የሚለኝ ጉዳይ አለ። በተለይ ታስታውስ እንደሆነ የምስራቅ አርሲ የአጠቃላይ በዚህ በአርሲ ሀገረ ስብከት አካባቢ ላይ የነበረው እንቅስቃሴ በሪፖርት ባለፈው ስንሰማ ነበርና አሁን ምን ያህል አማኝ እንዳለ
ምን ያህል ክርስቲያን እንዳለ እንደ አካባቢ ደግሞ ያለው ስጋት ምን እንደሆነ ያም ያህል ጎልቶ የተነሳበት ጉዳይ አልነበረም። በርግጥ በዚህ በአርሲ ምስራቅ አርሲ አካባቢ እንዳየነው ወደ 613 አካባቢ አብያተ ክርስቲያናት አሉ፣ በከተማም በገጠርም አሉ። ከነዚህ መካከል በጣም ሞቅ ደመቅ ያለ እንደ ቤተክርስቲያን አስተምሮ ራሱን በተነቃቃ መንገድ ላይ በተሟላ አገልግሎት የሚሰጡ በጣም ጥቂቶች ናቸው። አብዛኞቹ ስጋት ያለባቸው በጣም ጥቂት የማይባሉ ደግሞ በቁጥር ደግሞ የተለኩ አገልግሎት የቆመባቸው ምዕመናን ጭምር ከአካባቢ ጠፉባቸው ወደ ሌላ ቦታም ጭምር የተሰደዱባቸው አካባቢ እንደሆነ መመልከት ማየት ይቻላል ነው። ስለዚህ አጠቃላይ እንደ ሚዲያ እንደ መግቢያ ሐሳብ እንዲሆነን እንደ ሚዲያ የነበረው እንቅስቃሴ ምንድነው? ሚዛናዊ በሆነ መንገድ ለመዘገብ የሞከሩ አሉ። እንዲሁም ደግሞ ጉዳይ ደግሞ የነበረው እውነትን ደግሞ ክደው ለማቅረብ በሌላ መንገድ ደግሞ ሽፋን ሰጥተው ለማቅረብ የሞከሩ አሉ። መታረም ያለበት ጉዳይ ነው። ቀሪ ጉዳዮች በኋላ እንሳለ ወደ አንተ ልለፈኝ ነው። መልካም። ያው ሚዲያዎቻችንን ስናስብ ያው በኢትዮጵያ ውስጥ ያሉ ሚዲያዎችም እንግዲህ ከመግለጫው በኋላ በተለይ ቅዱስ ሲኖዶስ መግለጫ ከሰጠ በኋላ ያው በቅዱስ ሲኖዶስ የተሰጠው መግለጫ በተወሰነ መልኩ የዳሰሱ አሉ። እሱን ደግሞ ምንም አይነት ጉዳይ ሳያነሱ ያለፉ አሉ። በጣም የሚያሳዝነውና የሚገርመው ጉዳይ ግን ቅድስት ቤተክርስቲያን ደግሞ ለተለያዩ ጉዳዮች ላይ መግለጫ በሚሰጥበት ሰዓት በደብዳቤ የምትጠራቸው ሚዲያዎች መሆኑ ደግሞ በጣም ያሳዝናልና ቅድስት ቤተክርስቲያን በተገፋችና በእንደዚህ አይነት ሰዓት ላይ እነዚህ ሚዲያዎች የማይሰሩ ከሆነ ደግሞ በዓላት ሲመጡ በተለይ አደባባይ በዓላት አሁን ከፊታችንም የጥምቀት በዓል ይመጣል አይደል? የጥምቀት በዓላት ሲመጡ በር የሚያንኳኩት እነዚህ ሚዲያዎች እዚህኛው ቤት ነው። ያም ብቻ አይደለም፣ እነሱ ባይመጡም ደብዳቤ ሲጻፍ እንደው መቅደም ያለበት የኦቲሲ እና ማህበረ ቅዱሳን ቴሌቪዥን ሳይሆን እነሱ ተጽፈው ነው መጨረሻ ላይ ለማህበረ ቅዱሳንና ለኦቲሲ ደብዳቤ የሚላከውም ጭምር። እነዚህ ሰዎች ግን የሚፈልጉት ጉዳይ አለ ማለት ነው፣ መዘገብ የሚፈልጉት አለ ማለት ነው እንደ ተቋም። ስለዚህ እንደው እንደ ክርስቲያን ወይ ደግሞ እንደ አንድ ኦርቶዶክስ አማኝ ይቅር ግን እንደ ዜጋ ነው የተገደለው ብሎ እንኳን በሰብአዊነት በዚህ በሰብአዊነት ጉዳይ ላይ ጉዳዮችን ያነሱልን ሚዲያዎች አሉ የካልን የሉም። ምናልባት እንግዲህ እንደዚህ አይነት ጉዳዮች በተለይ ያው የማህበረ ቅዱሳን ሚዲያ ተደጋጋሚ ጉዳዩን ሲያቀርብ የሚዲያው የሱ እስኪመስል ድረስ ጉዳዮችን ደግሞ የሚያራግቡ ሰዎችም ተመልክተናል። ምናልባት ግን እሱን ተቀብለው ያው ኦርቶዶክስ ኮግኒቲ ፔጅ እንደዚሁም ደግሞ አዲስ ስታንዳርድ ጉዳዩን ዘርዘር ባለ መልኩ ዘግቦት ተመልክተናል። ምናልባት እነማን ሞቱ በቁጥር ከዛ ውጪ ያሉ ነገሮች ምንድናቸው ያለው ነባራዊ ሁኔታ ምንድነው የሚለውንም በዝርዝር ነው እንግዲህ ለማውጣት ሙከራ ያደረጉት። ጉዳዩን መቼ ነው የጀመረው የሚለውን የእንትንም ብቻ የአርሲም ብቻም ሳይሆን ቀደም ሲል በዚህ በኦሮሚያ ክልል እንግዲህ አሰቡት ገዳም ላይ ተፈጥሮ የነበረውንም ነገር ጭምር አውጥቶ ነው ጉዳዩን እንግዲህ እንደ መረጃ ያደረሰው ማለት ነው። ምናልባት እንግዲህ እንደዚህ አይነት ጉዳዮች ሲታዩ ቀሲስ ያው እንደ ሚዲያ ባላንስ የሚደረግበትና ሚዛናዊ ዘገባ የሚዘገብበት ጉዳይ ይኖራል ብለን ነው የምናምነው። አሁን አንዳንድ ጉዳዮች በኋላ ላይ የምናየው ነው የሚሆነው። በተቃራኒ የዞን ኮሚኒኬሽን ቢሮ ደግሞ ሲዘግባቸው የነበሩ ጉዳዮችን አይተናል። ምናልባት ይሄን ጉዳይ ዘግቦታል ወይ አልዘገበም ወይ በኋላ ላይ የምናነሳው ጉዳይ ነው። ግን እንደ አጠቃላይ በተለይ ደግሞ እንደ ሙያ የጋዜጠኝነት ሙያ ውስጥ ያለ ሰውና ይሄንን ዘገባ ሰርቻለሁ የሚል ወይ ደግሞ እንደዚህ አይነት ጉዳዮች ላይ ተሳትፎ ያቃለውኝ የሚል ዘጋቢ በምን መልኩ ባላንስ አድርጎ ስራዎች መስራት እንደሚገባው በደንብ ያሳየ ዘገባ ነው ብለን ነው ምናምነው ይሄ ዘገባ ማለት ነው። ምናልባት እንግዲህ አካባቢ ላይ የሚንቀሳቀሰው የጸጥታ ዘርፍ አካላት በኃላፊ ደረጃ የተቀመጡት ምንድነው በዚህ ጉዳይ ላይ የሚሉትን አንስቶልናል። እንደዚሁም ደግሞ የክልሉን መስተዳደር አናግሯል። የቤተ ክርስቲያኗን ደግሞ ሀገረ ስብከት ተወካዮችም ጭምር አናግሯል። ከዛ ውጪ ደግሞ ከለዚህ መረጃ ደግሞ ቀድሞ መረጃዎችን ደግሞ ያቀረቡ ሚዲያዎችንም ሶርሶች ናቸው ብሎ ተጠቅሞ አቅርቧል። ምናልባት እነዚህ ከዚህ መወሰድ ያለበት ኤክስፒሪየንስ በሶርስ ደረጃ ይሄን ያክል ሶርስ ተጠቅሞ ያለ ሚዲያ አለ። በመዋቅር ደረጃ በቤተ ክርስቲያኗ መዋቅር የቤተ ክርስቲያኗ መዋቅር ጠብቆ ማጣራት መረጃዎችን የመንግስት መዋቅርን ጠብቆ መረጃዎችን አጣርቶ ፍትሃዊና ሚዛናዊ የሆነ ዘገባ መዘገብ ግን የሚዲያዎች ግዴታም ነው የተቀመጡበት ግዴታ ስለሆነ የህዝብን አደራ ለንወጣ ነው አይደል? አብዛኛው ሞቷቸው እኮ ከህዝብ ጋር የሚገናኝ ነው። ስለዚህ እንደ ኢትዮጵያን ህዝብ ብለው የሚጠሩት ወይ ደግሞ ተከታዮቻችን ብለው የሚጠሩት ዜጎች ውስጥ እኔም እርሶም አለን። ስለዚህ እንደ አንድ አማኝ ያንን ጉዳይ አላገኘንም ነው ያው በተደጋጋሚ እንጠራለን በተለይ የሀገር ውስጥ ሚዲያዎች ማለት ነው። እርግጥ ነው አሁን መጠበቅ በተስፋ ማሰብ እንደዚህ አይነት በተለይ ከኦርቶዶክሳዊ ጥቃቶች ጋር ተያይዞ ማሰብ ተገቢ ነው ብለንም አናስብም። ለብዙዎቻችን ተስፋ መቁረጥም ስለሚሆን ማለት ነው። ሚዲያዎቻችን
ሌላ ነገሮች ላይ ናቸው ሌላ መዝናናት ላይ ናቸው ሌላ ማዘናጋት ላይ ናቸው ስለዚህ የኛ ኢትዮጵያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እጅ ለእጅ ተያይዘን እንደዚህ አይነት ችግሮችን እንዴት ነው መወጣት መቻል ያለብን እንዴት ነው ማሳወቅ ያለብን እንዴት ነው አብሮ ይሄንን ጉዳይ ታግሎ ቤተክርስቲያን ላይ የተሰነዘሩ እጆችን ማንሳት የሚቻለው የሚለው ነገር መስራት ነው እንጂ አሁን ያው እግዚአብሔር ይመስገን እኮ ሚዲያው የያዘው መሳሪያ ማንኛችንም እጅ ውስጥ አለ በግል የማህበራዊ ድረገጽ ላይ የሚጽፈው ሰው እኮ የእጅ ስልኩን ተጠቅሟል አይደለ ስለዚህ ሚዲያው የተሻለ ስታንዳርዱን የጠበቀ ካሜራ ሊኖረው ይችላል ስታንዳርዱን የጠበቀ ስቱዲዮ ሊኖረው ይችላል እንጂ ከዛ ውጪ ያሉ ግን ይሄን የሚቆረቆሩ ሰብአዊነት የሚሰማቸው ግን ዘገባውን ሲሰሩት አይተናል ስለዚህ እንደድሮ ምዕመኑም አንድ ቴሌቪዥን ከፍቶ ወይ የሆነ ጣቢያ ከፍቶ የሚሰማው የሚያረጋግጠው ጉዳይ ብቻ አይደለም ጊዜው ዘመኗል ቴክኖሎጂ ስለፈጠነ እዛ ቦታ ላይ የሚፈጠረውን እያንዳንዱ ነገር በሰከንዶች ሽርፍራፊና በደቂቃ የምንሰማበት አጋጣሚዎች እየተፈጠሩ ስለሆነ እንደ አጠቃላይ ሚዲያዎች አመኔታቸውን ነው የሚያጡበት ብለን ነው ምናምነው በእኛ በኩል ያለው አመኔታ እየተሸረሸረ መጥቷል እንደው መጨረሻ ላይሳ ማንን ነው ማለት ተመልካቼ ብለው ወይንም ታርጌት ነው ብለው የሚያቀርቡት ለየትኛው ኦዲየንስ ነው የሚለው ጉዳይ በጣም መለየት አለበት ብለን ነው የምናምነው እንደ አጠቃላይ አሁናው ያለውን እንቅስቃሴ ያው እንግዲህ ሚዲያዎቹ ይሄን ያድርጉ እንጂ አዲስ ስታንዳርድም እንደ ተመሳሳይ አይነት ዘገባ ነው የዘገበው እንዳልኩት ቀደም ያው በተለይም ደግሞ እንደዚህ አይነት ዘገባዎች ያው ሲነሱ ቀደም እንዳልኩት ሚዛናዊ የሆኑ ዘገባዎችን ለመስራት የተለያዩ ሙከራዎችን ያደርጋሉ በተለይ ዞኑ ላይ ያሉ የጸጥታ ዘርፍ ኃላፊዎችን የመንግስት መዋቅር ላይ አስተዳደር ላይ ያሉትን ለማግኘት ተደጋጋሚ ሙከራ ይደረጋልና አሁን የመጣ ልምድ ምንድነው እንደዚህ አይነት ጥቃቶች ሲደርሱ የመንግስት ባለስልጣናት አካባቢ ላይ ያሉ የጸጥታ ዘርፍ ኃላፊዎች ስልኮችን አያነሱም ወይ ደግሞ ማን ብለው ከዚህ ሚዲያ ነው ሲባል ስልክ ይዘጋሉ ስለዚህ ሚዛናዊ የሆነ ዘገባ እንዳይዘግቡ ስለሚያደርጓቸው ብቻ መረጃዎችን ይዘው ደግሞ ቁጭ ያሉ ዓለም አቀፍ ሚዲያዎችም ጨምራሉ ምናልባት አሁን ላይ እየመጡ ያሉት እንግዲህ ተደጋጋሚ የስልክ ሙከራዎች አድርገው ምላሽ እንዳላገኙና ቲክቫ ኢትዮጵያም ጉዳዩን የዘገቡት በዛ ልክ ስለሆነ ማለት ነው ስለዚህ ያው ሚዲያዎች ጫና መፍጠር አለባቸው ሳይሆን ይያለን ያለ ነው መሞታችንን ግን መንገር አለባቸው መገደላችንን ግን ያን ማረጋቸው ግዴታቸው ነው እንደዚህ ጋር እየተገደልን ነው ስለዚህ ግዴታው ነው አንድ ሚዲያ ለዜጋ እስከቆመ ድረስ ያንን ማድረግ አለበት የሚል ጉዳዮችን ነው ይዘን ስናነሳ የነበረው እንግዲህ ምናልባት ሚዲያዎች አሁንም እየተከታተሉ ይሆናል ያው የኛ ሀገር ሚዲያ ከዚህ በፊትም በነበሩ ኦርቶዶክስ ላይ በሚደርሱ ጥቃቶች የለመድናቸው ነገሮች ምንድነው ጥቃቱ ሲፈጸም የሉም አልሰሙም አላዩም ሌላ ጉዳይ ላይ ናቸው ልክ ይሄ ጥቃት አልፎ 15 ቀንና 1 ወር ከተቆጠረ በኋላ ግን ጥቃቱን የተመለከተ ዶክመንተሪ ተሰርቶ በተመሳሳይ ሰዓት በሁሉ ሚዲያዎች ፕሮግራሞች ሲተላለፉ እናያለን ስለዚህ ለዛ የሚፈጥኑ እግሮችና እጆች አሁን ነባራዊ ሁኔታው ሳይበርድ አሁን ጉዳዩ ባለበት አሁን ተጎጆች ባሉበት በየሆስፒታሉ ባሉበት እግራቸው የተቆረጡ በጣም ብዙዎች ባሉበት በዚህ ሰዓት ላይ ነው ደርሰው መረጃዎችን ማጣራት መቻል አለባቸው ብለን እናምነው ልክ ነገሮች ከበረዱ በኋላ ይኬዳል ከዛ የሚሰሩ ስራዎች እንደውም ለተጨማሪ ሰውን ሳይኮሎጂካሊ ተጨማሪ ጥቃት እንደማድረስ የሚሆኑ መረጃዎች ነው ሲተላለፉ የተመለከትነው ባለፉት ጊዜያቶች ማለት ነው በሚዲያዎች ስለዚህ እነዚህ ሚዲያዎች ያንን ነገር ያደርጉ ከሆነ ዛሬ ላይ ያለውን መረጃ ማጠናከርና በተለይ በግል አሁን እንቅስቃሴ የተጀመረበት ሁኔታ ነው ያለው መረጃዎች ቶሎ የማድረስ ስራዎች እየተሰሩ ነው እነዛ መረጃዎች ተጠናክረው ደግሞ በቤተ ክርስቲያን ባስተዳደሩ በኩል ያለው መዋቅር ባስተዳደር ደረጃ የመጣን ነገር ፍለፊት ወጥቶ መጋፈጥና ጉዳዮችን መረጃና ማስረጃዎችን አደራጅቶ ደግሞ እንደ ሚዲያዎችን መጠየቅ አለበት ብለን ነው የምናስበው የቤተ ክርስቲያን መዋቅር እንደ መንግስት አካልም መዋቅራችንን ጠብቀን ያስተዳደር መዋቅሩን ጠብቆ ያስተዳደር መዋቅሩ መጠየቅ ባለበት ልክ መጠየቅ አለበት ብለን ነው የምናስበው እንደ ዜጋ መብታችን ስለሆነ እንደ ዜጋ የፈለግነውን ሃይማኖት መከተል በፈለግንበት ቦታ ተንቀሳቅሰን የመኖር መብት ስላለን ማለት ነው አሁን የፈለግነውን የማምለክ በነጻነት የመኖር መብታችን ምስራቅ አርሲ ላይ ተከልክለናል ነው አይደል ያነሳን ያለ ነው ሌላ የተጨማሪ ጉዳይ ምንም አይነት ጉዳይ የለም በኋላ ላይ የምናነሳው አለ እንደ ሚዲያ የኛን ሚዲያም ጭምር የተተቸበት ጉዳይ አለ ምንድነው ያ ጉዳይ ለምንድነው ያ የተባለው የሚለው ነገር በኋላ ላይ እናነሳለን እንደ አጠቃላይ ግን ያው ለምዕመናን መረጃ ለመስጠትም ያክል ዛሬ ያው ስቱዲዮ እስከገባንበት ጊዜ ድረስ ያሉ ጉዳዮችን ለማጣራት በአካባቢው መረጃ እየተለዋወጥን ያለ ነው እንግዲህ ያው ብዙዎችን ያሳዘነ በተለይ በጥቃቱ ከዚህ ይሄ ጥቅምት 13 ለ14 አጥቢያ ላይ
እንግዲህ ከጥቃት የተረፉ ሁለት ህፃናት አሉ። አንድ 4 ዓመትና የ8 ዓመት ሁለት ህፃናት ይገኛሉ። እንግዲህ ህፃን ታምራት አውግቸው በደረሰበት ጉዳት ጥቅምት 26 ቀን እንግዲህ አንድ እግሩ ሊቆረጥ ይችላል። ያው ብዙዎች በማህበራዊ የትስስር ገጾች አይቷል። ማህበረ ቅዱሳን ጉዳዩን ለተመልካቾች እንግዲህ አቅርቧል ማለት ነው። ይህ ህፃን እንግዲህ ያው በጥይት ሲደበደቡ ተርፏል። እናትየው ሞተዋል። እንግዲህ አባትየው የት እንደደረሱ አይታወቅም። አሁን ይገደሉ ታፍነው ተወስዷል። የት እንዳሉ ነው የማይታወቀው አሁን ላይ። አሁን ታፍነው የተወሰዱ ሰዎችም እንግዲህ እየተገደሉ ስለሆነ ከዛ ጽዋ ቀምሰዋል የሚለው ጉዳይ አጠያቂ ነገር ነው ማለት ነው። እንደ አጠቃላይ ግን አሁን ያለው ሁኔታ የተገደሉት ብቻ አይደሉም። የተገደሉት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናቸው። አማኝ ሆነው ደግሞ ገበሬዎችም ጭምር ናቸው። አሁን እንደሚታወቀው ምስራቅ አርሲ ላይ ያው የሰብል ማድረሻ ጊዜ ነው። ስለዚህ የሚሰበሰብበት ወቅት ነው። እየተሰበሰቡ የነበሩ ሰብሎችን ደግሞ የመዝረፍ ዝርፊያ ማለት ነው በሞት የበደሉት ሳያንስ አካባቢ ላይ እንግዲህ የመከላከያ ተገኝቷል። የጸጥታ እንግዲህ አስከባሪዎች ተገኝተዋል ነው እየተባለ ያለው። ግን እንደዛም ሆኖ በተለይ የገጠሪቱ አካባቢዎች 4 ወረዳዎች ላይ አሁን ድረስ በደረሰን መረጃ መሰረት ማለት ነው ሰብሎች የተሰበሰቡ ሰብሎች እየተዘረፉ ነው ያሉት። ምናልባት የመጨረሻው ጥቃት የደረሰው በሰብል ስብሰባ ላይ ያሉ ምዕመናንን ነበር ጥቃት የደረሰባቸውና የተገደሉት ማለት ነው። እንግዲህ እነዚህ ጥቃት የደረሰባቸው ወገኖቻችን ትላንትና ሰላም ነው ብለው ቀያቸው ላይ አርሰው እንግዲህ ኮትኩተው ቆፍረው ያደረሱት ሰብል እናንተ ብቻ ሳትሆኑ ከዚህ በኋላ የተረፉትን በህይወት የተረፉት ወገኖቻችሁ በረሃብም ማለቅ አለባቸው ሲሉ ነው እንግዲህ ይሄን ጉዳይ እየፈጸሙ ያሉት ማለት ይቻላል። ስለዚህ እንደዚህ አይነት ጉዳዮች አካባቢ ላይ እንዳሉ እየተነሳ ነው። ምናልባት እንግዲህ ያው በአካባቢው ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚሁም ደግሞ የሃይማኖት ተቋማት ጉባኤ ተወካዮች ልከናል ነው እያለ ያለው። ምናልባት እነዚህ እንግዲህ ተወካዮች መረጃ አጣርተው ጥናት ሰርተው መጣው ምናልባትም ሊሆን የሚችለው የሚመለከታቸውን አካላት ቁጭ ብሎ ይሄን ያክል ሰው ሞቶብናል በመረጃና በማስረጃ ይዞ መጥቶ መሟገትና ለፍርድ መቅረብ ያለባቸው ለፍርድ መቅረብ ሳይሆን እያየን ያለ ነው መግለጫ ለመስጠት ነው ጥናቶች የሚሰሩትና መግለጫ ለመስጠት ግን የነህፃን ታምራት አውግቸው አሁን ያሉበት ህይወት ብቻ በጣም በቂ ነው ብለን ነው የምናስበው። ጥቃቱ ሃይማኖት ተኮር አይደለም ለሚሉም ምላሽ የሚሰጡ ነው። እነዚህ የህፃናትን እንግዲህ ማግኘት ብቻ በቂ ነው። በሆስፒታል ያሉ እነሱን ያስታመሙ አስታማሚዎች እንደዚሁም ደግሞ እነሱን በህክምና የረዷቸው ዶክተሮችም ጭምር ስለ ሁኔታው መናገር በተለይ ደግሞ በምን አይነት መልኩ ጥቃት እንደደረሰባቸው ብቻ ሳይሆን የምርመራ ውጤትም ጭምር መታየት መቻል አለበት። ስለተባለ በጥይት ተመተዋል ስለተባለ ብቻ አይደለም ከተባለም ምንድነው የጉዳት መጠናቸው ምን ያክል ነው ምን አይነት ጉዳት ነው የደረሰባቸው የሚለውን ያው በህክምና እናምናለን አይደል። በህክምና ሳይንስ ስለምናምን ያገሪቷ የፍትህ ስርዓትም ይሄንን ማጣራት ካለበት በምን አይነት መልኩ ነው እነዚህ ሰዎች ጉዳት የደረሰባቸው ያሉት የሚለው ነገር ማየት መመርመር ይፈልጋል ብለን ነው ምናምነው። እንግዲህ ጥቃቱ ቀሲስ ወደ 45% የሚደርሰው ከዚህ ከ2 ዓመት እስከ 11 2 ዓመትን ገፋ አድርገን ያዝነው እንጂ ከ7 ወር ጨቅላ ህፃን ጀምሮ ሲገደል ቆይቷል። ከዚህ በፊት እንግዲህ ስናቀርበው የነበረው መረጃ አለ። እንደው መሃል ላይ የ3 ቀን ጨቅላ ህፃንም ጭምር እንደተገደለ ነው መረጃዎች ደርሰውን የነበረው። ስለዚህ ከ70 ዓመት እስከ 85 ዓመት የሚደርሱ የእድሜ ክልል ውስጥ ያሉ አዛውንቶች ጭምር ከዛ ቦታ ላይ ጥቃት ደርሶባቸዋል ከዚህ በፊት። አሁን ላይ ደግሞ ህፃናትም ጭምር እንግዲህ አሁን እጃችን ላይ ያለ ከሰሞነኛው እንኳን ጉዳይ ብንነሳ የ4 ዓመት ህፃን ሳይቀር የእናቱን እቅፍ እንግዲህ ያልጠገበ ህፃን ጅምር ከእናት እቅፍ ተለይቷል ማለት ነው። ስለዚህ እናት ተገላለች፣ ልጅ በሆስፒታል ይገኛል። ያም ብቻ አይደለም በደረሰበት ከፍተኛ እንግዲህ በጥይት ነው እንግዲህ የተደበደበው ይሄ ልጅ ማለት ነው። እንግዲህ ለእንደዚህ አይነት ልጅ መሳሪያ በጣም ከእንትን በላይ ነው ብለን ነው የምናስበው። ከአቅም በላይ ነው እንደ ሰብአዊነት ቢሰማን ብለን የምናስበውና እንደዚህ አይነት ጉዳዮችን የሰብአዊ መብት ተሟጋቾችም ጭምር የነዚህን የህፃናት መብት ማስከበር መቻል አለባቸው። በተለይ በህይወት የተረፉ ሁለቱ ልጆች መጠበቅ መንከባከብ ምክንያቱም ታሪክ ናቸው ብለን ነው የምናምነው አይደለ። የተገደሉት የ20 ምናምን ሰዎችን ታሪክ የሚያውቁ ህፃናቶች ናቸው እነዚህ ህፃናት። በተለይ የ8 ዓመቷ ልጅ ብዙ ጉዳዮችን ይዛ ስትናገር ሰምተናል። ጉዳዩ እንዴት እንደተፈጠረ ስትናገር አይተናል ማለት ነው። ስለዚህ እንዳልኩት ቀደም ሲል ምስራቅ አርሲ ላይ ከጨቅላ ህፃን እስከ እድሜ አረጋዊ እንግዲህ እስከ 81 ዓመት አገርን ቤተክርስቲያንን እንደው በጸሎትና በምርቃት የሚጠብቁ
አባትም ጭምር ነው። እነዚህ አጥቂዎች የምንላቸው እጃቸው የሚነሳው ለህፃናቱም ለዋቂውም የማይራሩ ናቸውና እንደ አጠቃላይ አሁን የምናየው ጉዳይ ምስራቅ አርሲ ላይ የምናየው ጉዳይ ምንም ማንልም ሙሉ በሙሉ ኦርቶዶክሳውያን ላይ ብቻ ትኩረት ያደረገ ነው ጥቃቱ ብለን መረጃዎችን ስናደርስ ቆይተናል። ሌላ መረጃዎች ካሉ ሲወጡን የምንመለከተው ነው የሚሆነው። እኛ በደረሰን መረጃ እስካሁን ባሉን መረጃዎች ባረጋገጥናቸው መረጃዎች ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች አማኞች ናቸው ቦታው ላይ ጥቃት እየደረሰባቸው ያለው። ስለዚህ ሚዲያዎቻችንም ጉዳዮቹን በዚህ ልክ ተደርተው ማድረስ መቻል አለባቸው ብለን ነው የምናስበው። ሚዲያዎች ስለተናገሩ መፍትሄ ይመጣል ወይ እሱ ሌላ ጉዳይ ቢሆንም ግን እንደ ታሪክም መቀመጥ ያለበት ጉዳይ ነው ብለን ነው የምናስበው። ይሄ ማለት እንደው የደረሰብንን ጉዳት ቁጭት አድሮበት ትውልዱ ለበቀል እንዲነሳ የሚያደርግ ሳይሆን ግን ፍትህ እንድናገኝ እርምጃ መወሰድ ያለበት አካላት በመንግስት መዋቅር ውስጥ ተሰክስጎ ይህን ጉዳይ የሚሰራ ካለ አይደል እንዴ በጫካ እየተንቀሳቀሰ የታጠቀ ኃይል ካለ በአካባቢው ላይ ተደጋጋሚ ጥቃት እየደረሰ ስለሆነ መንግስትም በአካባቢው ላይ ያለው የጸጥታ ዘርፍ ካቅሙ በላይ ከሆነ ካቅሜ በላይ ነው ብሎ ለሚመለከተው የፌደራል አካል አሳውቆ በፌደራል አካባቢው የሚጠበቅበትና ለፌደራል የጸጥታ ኃይሉ አካባቢውን ለቆ የሚወጣበትና ጸጥታው የሚከበርበት ሁሉም ዜጋ እኩል ተከብሮ በሰላም የሚኖርበት ከተማ መሆን መቻል አለበት ብለን ነው የምናምነው። አሁን ላይ ሰላም አለበት ፍትህ አለበት የምንልበት ቦታ ላይ በተለያዩ ጉዳዮች እንደው ጥይት በመተኮስ ሳይሆን በቃላት በአፍ በሚወጡ ጥይቶች አንገት እንድንደፋና ይሄ ነፃነታችንን እንድናጣ የሚያደርጉ እንቅስቃሴዎች በከተማዎችም ጭምር ያያየን ስለሆነ ከዛ አልፎ ግን ቢያንስ ደግሞ መሳሪያ አንግቦ እየተኮሰ ለሚገለን ግን የጸጥታው ዘርፍ ኃላፊነት መውሰድ መቻል አለበት ብለን ነው ምናምነው። እንደ ሚዲያ ግን የተጀመሩ እንቅስቃሴዎች ጥሩ ናቸው። ኢትዮጵያ ውስጥ ያሉ ሚዲያዎች ምናልባት እንደ ዜጋ ነገ ከነጎዳ ጉዳዮችን እንዴት አድርገው ይዘግባሉ ለነሱ የምንሰጠው የቤት ስራ ነው። ቀሲስ እዚህ ላይ ብዙ አበዛውኝ የሚጨምሩ ነገር ካለ ይጨምሩና የአርሲ ኮሙኒኬሽን ኦፊስ ደግሞ የሚያነሳቸው ጉዳዮች አሉ። እዛ እንግዲህ የተካሄደ ኮንፈረንስ አለ። ከዚህ ጉዳይ ጋር ደግሞ ተያይዞ የተሰጠ መግለጫም ነበርና እነሱን ጉዳዮች የምንመለከት ይሆናል። መልካም ከሚዲያ ጋር በተያያዘ ጥቂት ጉዳዮች ልጨምር ብዬ ነው። ያው ስላላዩ ስላልሰሙ ሳይሆን መስማትም ስለማየትም ስለማይፈልጉ እንደሆነ በተደጋጋሚ ያየነው ጉዳይ ይሄ እኔ ለቀጣይ ጊዜ ለዘለቄታዊ መፍትሄም ለቤተክርስቲያንም ሲደረግ ግምት ውስጥ መግባት ያለባቸው ጉዳዮች አንዱ ከሚዲያ ጋር በተያያዘ ሐሳብ እንደሆነ ትንሽ ብናስታውሰው ጥሩ ነው ብዬ አስባለሁ። ከዛ ውጭ የሚደረጉ ውይይቶች ደግሞ ጎን ለጎን የሚነሱ ናቸው። አሁን የተነሳ ጉዳይ የሚረሳበት የሚዘናጋበት ጉዳይ ወይም ደግሞ ከሰው ልቦና የሚወጣበት መንገድ እንዲፈጠር ነው ብዙ ጊዜ ጎን ለጎን ይታወቃል። ጥቃት ከተፈጸመ ግድያ ከተፈጸመ ጎን ለጎን ትዩ የሆነ ነገር የመፍጠር ልምድ አለ በሚዲያዎች ላይም በመንግስታዊ መዋቅር ላይም ጭምራለና ያንን የሆነው ኡነታ እንዳንቀበል ሊያረገን አይገባም። ልክም አይደለም ግን ሰው መንቃት እንዳለበት በዚህ አጋጣሚ መናገር ያስፈልጋል። አሁን ባለው ሁኔታ ካየነው ግን ቀደም አንተ በቁጥር ደረጃ አስተቀርቦ እንደነበረ በዚህ 2 ዓመት እንግዲህ ወደ 120 ሰው አካባቢ ነው የተገደለው በአርሲ ብቻ ማለት ነውና እሱም እንግዲህ ከመረጃ አንፃር የተገኘባቸው ናቸው። ከዛ ውጪ መረጃ የተገኘ ማለት ነው እንግዲህ እና እንዲያውም ብዙዎቹ ሊስታቸው ይታወቃል እነማን እንደሆኑ ይታወቃልና ከመረጃ አንፃር በቅርበት ነው የምናወራው እንጂ ከዛ ውጪ ደግሞ እነማን እንደሆነ ሳናቅላቸው ደግሞ የሞቱ የቀሩ የት እንዳሉ የማይታወቁ ብዙ ሰዎችም አሉ። ሁለተኛ ከግድያ ባለፈ ደግሞ ታፍነው የት እንዳሉ የማይታወቁ በጣም ብዙ ሰዎች አሉ። በቁጥር የማይለኩ አሁን ማንሰፍራቸው በዚህ ቁጥር ልክ ናቸው ማንላቸው ብዙ ሰዎች አሉ። ይሄ በጣም አደገኛ ነው። ነገ ከነጎዲያ የሞት ቁጥር ምን ያህል ሊጨምር እንደሚችል አሳሳቢነት እንዳለው በዚህ አጋጣሚ መግለጹ በጣም አስፈላጊ ነው። ሌላ ግን ከዚህ ከግድያ ጋር በተያይዞ ኦርቶዶክሳውያንን ከመግደል ጋር ተያይዞ አንድ እውነት አለ። ሄኖክ ብዙ ጊዜ የዳቦ ስም እየተሰጠ የሚታለፍበትና ኦርቶዶክሳዊነት የማይታይባት መሬት የማይታይባት ኢትዮጵያ የማይታይባት አርሲ የማይታይበት አካባቢ የመፍጠር ልምምድ ያመጣ ጉዳይ ነው። በሌላ መንገድ እኮ ሄኖክ አንተ እኔ እኮ ነው የሞት ሌላ ሰው አይደለም የሞተው ያንተ አካል በክርስቶስ እኮ አንድ አካል አለ ያንተ አካል የኔ አካል እኮ ነው አይደል? ስለዚህ በክርስቶስ ያለን አካልነት ማለት አንድ የሆነ ነው። በኔና ባንተ መካከል ባለው መንገድ ላይ ልዩነት ከሌለ በሞተውና በኔ መካከልም ምን ልዩነት የለውም። ስለዚህ የኛ ነው የገዛ አካላችን ነው የገዛ ወንድማችን እህታችን ነው የሞት የሚል ሐሳብ ማንሳውስ ስለ ሩቅ ሰው አለ ምናወራ ማለት ነው። ብዙ ጊዜ ጉዳይ የሆነ ላውት አይደለም ወይ ለምንድን ነው በዚህ መንገድ የሚያራግቡት የሚሉ ሰዎች አሉ። ጉዳይ እኮ ስለኔ ነው ማወራው አየው ስላንተ እኮ አይደል? ስለዚህ ምናወራው ስለ ህልውና ነው ምንናገረውኛ። ስለዚህ ይሄ ደግሞ ማይከል የሚያረጋው በተደጋጋሚ በተለያየ አቅጣጫ ይቀርብ እንደነበረው
ኦርቶዶክሳውያን የሌሉባት ኢትዮጵያ የመፍጠር ልምምድ ያመጣው ውጤት እንደሆነ ይታወቃል። ይሄ መረሳት የሌለበት ጉዳይ እንደሆነ ሰው በዚህ ልክ ንቃቱ መያዝ እንዳለበት እናስባለን። ይሄ እንዲመጣ ግን ሰው በመሳሪያ ማንስቶ ለመግደል ለመጨፍጨፍ ህይወቱን እንዲያልፍ ለማድረግ የሚነሱባቸው መነሻዎች አሉ። አንደኛ የስነ ልቦና ጥቃት ነው። ይሄ ቀደም ያለ ጊዜ ላይ መጀመሪያ በስነ ልቦናዊ ጥቃት ነው ብዙ ጊዜ የሚያጠቋቸው አለ የሚያደርሱባቸው ጫናዎች አለ። ከዛ ደግሞ እንደገና ከገቢ ጋር ከኢኮኖሚ ጋር በተያያዘ ነው። ስለዚህ አማራጭ የሚያጡበት መንገድ ነው የሚፈጠረው መፈናፈኛ ማለት ነው። ከዛ ነው የመጨረሻ አማራጭ የሆነው ግድያ የሚወሰን ያንን በዚያ አጋጣሚ ቢነሳ ጥሩ ነው ብያስባለሁ። ከዛ ውጭ ግን ይህንን ከሞት ጋር ከስደት ጋር ከመታፈን ጋር ከመታሰር ጋር ከእልቂት ጋር የተያዘ ጉዳይ በተደጋጋሚ የሚነገርበት ምክንያት አንድ አማኝ የሚናገርበት ምክንያት የተጠቂነት መንፈስ ስላለብን አይደለም። የሆነውን መሆን በጋራ ፍትሃዊ በሚባል የሥርዓት መንገድ ላይ አለ በሚባልበት መንገድ ላይ ለሁላችን እኩል ፍትሃዊ መሆን በሚገባው ሥርዓት ላይ ፍትሃዊነት ባለመኖሩ ምክንያት ነው። አይኸው እንደ ሀገር እኔም መብት አለኝ ወጣው ግዴታ እንዳለ ሁሉ መብቱን ደግሞ አለኝ አይደለ? ስለዚህ ከመብት አንፃር ልተቀመባቸው የሚገቡ ጉዳዮች ባለበት ሀገር ላይ መሆን ባለበት ሀገር ላይ ሳይሆን ሲቀር ጥያቄ ማንሳት የአንድ ጤናማ ሰው ምልክት ነው። በነገር ላይ ይሄ ለማንሳት መንፈሳዊ ሰው መሆን ራሱ አይጠበቅበትም ማለት ወይም ደግሞ የሆነ ቦታ ላይ ያለው ካህንም ጳጳስም መሆን አይጠበቅበትም ማለት ይሄ ለማንሳት ሰው መሆን ብቻ በቂ ነው። በምትኖርበት ሀገር ላይ ተከብረህ በምትፈልግበት ልክ ጤናማ በሆነ አቅጣጫ የሌሎች ህይወትን በማይረበሽ መንገድ ኑረህ ሰርተህ ተለውጠህ ማድረግ የምትችልበት መንገድ ስርዓት አምልኮ መፈጸም የምትችልበት መንገድ መፈጠር አለበት። ይሄ ሳይፈጠር ሲቀር ግን ጭራሽ ደግሞ እንደገና የሞት ጉዳይ ደግሞ ሲነሳ ጥያቄ ማንሳት ግዴታ ነው የሚሆነው። ይሄ ሌሎች ጉዳዮች ሲደርስባቸው የበለጠ በደንብ አድርገው የሚያውቁት ይመስለኛልና በዚህ ልክ መጨካከን የሚያስፈልግም አይመስለኝም። እኔ ማለት ጉዳይ አንተ እንዲገባ የግድ አጠገብ ያለ ሰው እንዲሞት አያስፈልገውም። ጉዳይ እንዲገባ የሚሞተው ሰው ነው። ቅድም ተናገርነው ቁጥር አለ የምናወራው 100 ምናምን ሰው ስንል ስለ ቁጥር አለ የምናወራው ስለ ህይወት ነው የምናወራው። ይሄም ያህል ሰው ህይወት ጠፍቷል እየጠፋ ነው። ነገ ከነገ ወዲያ በጣም የባሰ አስጊ የሆነ ጉዳዮችም አሉ የሚል ሐሳብ ማንሳቱ በጣም አስፈላጊ ስለሆነ ነው። ከዛ ውጭ ግን በኋላ እናነሳዋለን ብዬ አስባለሁ። እንደመነሻ እንዲሆን ግን ስነ ልቦናዊ ሆነ የኢኮኖሚ ጥቃቱ ሲደርስ ወደ ግድያም ሲታለፍ መንግስታዊ መዋቅር የመጠቀም አዝማሚያዎች አሉ። ይሄ ይታወቃል። ራሱ መንግስት ያውቃል። ይሄ በጣም አደገኛ ነው። ብዙ ሰው እንዴት እንደቀላል ነገር እንደሚረዳው አይገባንም እንጂ በጣም አደገኛ ነው። ይሄ እንደ ሀገር በጣም አደገኛ ነው። ሃይማኖታዊ ጉዳዮች የያዙ አካላት፣ ብሔር ተኮር ጉዳይ የያዙ አካላት መንግስታዊ መዋቅር ተጠቅመው ማዕከል አድርገው እኔን የሚገልኝ ከሆነ የበለጣየው አጠገብ ያለ ሰው የሚገልጥ ከሆነ አንድ ሃይማኖተኛ የሚያጠፉበት መንገድ ካለ በጣም አስቸጋሪ ነው የሚሆነው። ይሄ ነገ ከነገ ወዲያ ለመፍትሄ ራሱ የማይመች ጉዳይ ሊሆን እንደሚችል መገመት የሚከብድ አይመስለኝም። ይሄ በአትኩረት መመልከት ያለበት ጉዳይ አለ። ከዛ ውጭ በተደጋጋሚ በየሚዲያው ሲነሳ የነበረ ደግሞ የሆነ ጉዳይ እንዲህ አይነት የሞት ጉዳይ ሲነሱ በቤተክርስቲያን በኩል የሚሰጡ ምላሾች ከስትራክቸር አንፃር ነው ማውራው በጣም እንትን ነው። ይሄ የዘገየ ነው፣ ዘገምተኛ በጣም የዘገየ ነው ማለት ጉዳይ በሆነበት ቅጽበት መረጃ ለማጣራት በቂና እውነተኛ የተጣራ መረጃ ለማግኘት ምቹ ነው ስትራክቸሩ አለ። ያንን ምቹ የሆነ ስትራክቸር ሳንጠቀም ቀርተን በዓለም ላይ ጉዳይ ከተነዛ የሚገርም እኮ ይሄ ነው። ከኢትዮጵያ ውጭ ያሉ ኢትዮጵያውያን ጭምር ያልሆኑ ክርስቲያኖች ጭምር ያልሆኑ ሰዎች በዚህ ጉዳይ እየተናገሩ መረጃ አግኝተው እየተቃወሙ ምእመናን የሚመራ አካል ደግሞ ለጉዳይ በጣም ሲዘገይ ጥሩ ስሜት አይፈጠርልህም። ደግሞ ልክም አይደለም፣ መታረም ያለበት ጉዳይ ነው። ይሄ ሰዎች ይሄ ጉዳይ አንስተው ተቃውሞ ሐሳብ ብታይባቸው ያም ያህል ቅር የሚያሰኝ ጉዳይ አለ ብዬ አስባለሁ። እና እንደ ስትራክቸር ይሄን እንደ መዋቅር እንደ ጠቅላይ ቤተ ክህነት ትንሽ ግር የሚያሰኝ መታረም ያለበት ጉዳይ ነው ብዬ አስባለሁ። ይሄ ጉዳይ አሁንም ጉዳይ በሚሆንበት ልክ መቃወም የምንችልበት አቅም እየፈጠርን ካልሄደ ወደ መሀል መምጣቱ የማይቀር ጉዳይ እንደሆነ በዚህ መንገድ ማሰብ ያስፈልጋል። ከዛ ውጭ ግን እንደ ሀገረ ስብከት ደግሞ ነው እንደ ሀገረ ስብከት እንግዲህ እኔ አላቅም ማለት ወደ ይሄም ያህል ሚሊዮን ብር አስገብቻለሁ ብሎ ሪፖርት የሚያደርግ ሀገረ ስብከት ይሄም ያህል ሰው ሌላ እኮ አይደለም ሰው እንዳይሞት እንዲህ አድርጌያለሁ አይደለም። አይሄው በዚህ የስትራቴጂ መንገድ ተጉዣለሁ እንዲህ አስቤያለሁ እንዲህ ሞክሬያለሁ እኮ አይደለም። ይሄም ያህል ሰው ነው የሞተብኝ። ስጋት ላይ ያለው ሰው ይሄም ነው ማወቅ ያለበት የመንግስት አካል ወይም ደግሞ መዋቅራዊ አካል ማወቅ አለበት። ፍትህ ያስፈልጋል የሚል ጉዳይ እኮ መናገር ያለበት አካል ነበር አለ። ግን በጣም ያሳዝን ጉዳይ አልነበር ይሄ ጉዳይ ባለ። ከዛ ውጭ ግን ቅድም ያነሳቸው ሐሳቦች መቀጠል እንችላለን። ኦኬ መልካም። ያው እዚሁ ምስራቅ አርሲ አካባቢ ላይ እንግዲህ የተከሰተውን ነገር ምክንያት አድርገን
የአርሲ ዞን ኮሚኒኬሽን ኦፊስ ድረገጽን ጎብኘት ስናደርግ ቆይተናል ምናልባት እንግዲህ አገረ ስብከቱ ላይ እንደዚህ አይነት ነገር ተፈጥሯል ዞኑ ላይ እንደዚህ አይነት ነገር ተፈጥሯልና እንደው ዞኑ ላይ ምን እየተካሄደ ነው የሚል ጉዳዮችን ለማየት ሙከራ አድርገናል እነሱም ብቻ አይደለም የኢትዮጵያ ዜና አገልግሎትም ከሰሞኑ እንግዲህ አንድ ጉዳይ ይዞ ወጥቶ ነበር እዚሁ ዞን ላይ የሰላም ኮንፈረንስ ተካሂዷል በዚህ በሰላም ኮንፈረንስ ላይ እንግዲህ የሃይማኖት አባቶች የአገር ሽማግሌዎች አባገዳዎች ሀደሲንቄዎች ተገኝተዋልና ምናልባት እነዚህ ሁሉ ሰዎች እንግዲህ ለዜና ግብአቱ ሆነው ስማቸው ሲነሳ እነዚህ ሁሉ አካላት ባሉበት ነው ወይ ሃይማኖት ተኮር ጥቃት እየደረሰብን ያለው የሀገር ሽማግሌዎች ካሉ አባገዳዎች ካሉ ሀደሲንቄዎች ካሉ እንደው ምናልባት እንደው የሃይማኖት አባቶች ወደ እርስ በርስ እንደው ወደ ምንድነው ወደ መገፋፋት ገብቷል ተብሎ ከታሰበ ራሱ እነዚህ የሀገር ሽማግሌዎች ምንድነው እየሰሩ ያሉት የሀገር ሽማግሌዎች የሚቆነጠጡትስ አለ ወይ እዚህ ቦታ ላይ ምናልባት የመንግስት አካላት እንግዲህ ጥያቄ ስናቀርብላቸውም ጭምር ምንድነው ያያሉ ነው ያለው ለጊዜው ቆይ የሞተ የለም እንደውም ቃል በቃል ራሱ በስልክ ያናገርኩት የዞኑ የጸጥታ ዘርፍ ኃላፊ የምን ምዕመናን ነው የምትለው ምዕመናን አልሞተም አካባቢው ላይ የጸጥታ ችግር እንዳለ ታቃላችሁ የሚል ምላሽ ነው የሰጠኝና ምናልባት እንደዚህ አይነት ጉዳዮችን እየመሩ ያሉ መቼስ የዛው አካባቢ ነዋሪዎች እስከመሆናቸው መጠን የሀገር ሽማግሌዎች እነዚህንስ የመንግስት አካላት የመንግስት ኃላፊዎች ቦታውን ያዙት ወደ አካባቢው ሰላም ሰፍኖ ጸጥታው ጥሩ ሆኖ ወደ ልማት ስራ እንዲገባ እንደው ምክር የማይሰጡበት አጋጣሚ እንዴት ነው የተፈጠረው ምናልባት እንደዚህ አይነት ጉዳዮች ልክ ይሄ ጉዳይ ከተፈጠረ በኋላ ነው ቀሲስ ምናልባት እንግዲህ ተመልካቾቻችንም ይታዘባሉ ብለን ነው የምናስበው ድረገጹ ላይ ገብቶ ማየት ይቻላል የአርሲ ኮሚኒኬሽን ኦፊስ ስለ ልማት ነው የሚያወራውና እንደውም ምንድነው የሚሉት ቃል በቃል ጽንፈኛ ሚዲያዎች ያልሆነውን ነገር እንደሆነ አድርገው ፈብርከው ያወሩ ነው እኛ ግን የልማት ስራ ላይ ስነን ልማታችንን ቀጥለናል ነው ታዲያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጭፍጨፋ የልማቱ አንድ አካል ነው ማለት ነው እሱን እኮ ነው የሚያሰውል አይደለ የልማት ስራ ላይ ነን ከልማት ውጪ ምንም ነገር እየተካሄደ አይደለም ካለ ዞኑ እኛ ደግሞ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እየተገደልን ነው ቦታው ላይ ካለን ወይ እየተገደሉ አይደለም መረጃውን አልደረስኩበትም ጥሩ ነው እኮ እስከናጣራ ድረስ የሚል መረጃ ግን ያን አይደለም ይያለ ያለው እንደውም ጸረ ሰላም ሚዲያዎች ነው ይያለ ያለው ስለዚህ እንደ ሚዲያ ደግሞ የማህበረ ቅዱሳን ሚዲያ በአገሪቷ የመገናኛ ብዙሃን ኤጀንሲ ፍቃድ ተሰጥቶት እየሰራ ያለ ነው ምናልባት እኛም እንደ መረጃ ለማጣራትም ቦታው ላይ ስንደውል እንደ ሚዲያ አካል ሚዛናዊ የሆነ ዘገባ ለመዘገብ እንጂ መረጃዎች እጃችን ላይ ደርሰው ነው እምንደውለው ለመንግስት አካላት ሚዛናዊ ለመሆን ጉዳዩ ደርሷል ወይ ስንል ግን አይ አልሰማውም አይ እናንተ የምትሉት አይደለም የሚል ነውና የማጣራት ስራ ብቻም ሳይሆን ጉዳዮችን አሁን የኮሚኒኬሽን ቢሮም የሚሰራውን ጉዳይ ብታዩት ምንም በቃ እዛ ዞን ላይ ምንም ነገር አልተፈጠረም ከፍተኛ የሆነ የልማት ስራ ላይ ነው ምንም አይነት የጸጥታ ስጋት የለም ግን የተወሰኑ ሚዲያዎች እንደውም የሚሉት ቃል በቃል ሚዲያዎቹ እንትን ዞናችን ላይና እኛ ላይ ነው የሚሉት እኛ ላይ ጸባጫሪ የሆነ ነገር እያነሱ ነው እንጂ ዞናችን ሰላም ነው የሚል አይነት ነገር ነው የተነሳው እንዳጠቃላይ እንግዲህ ይሄ የኮንፈረንስ የሰላም ኮንፈረንስ አካባቢ ላይ ሲኬድ እንዳልኩት የተለያዩ አካላት እንግዲህ ባለድርሻ የሚሏቸውን አካላት አወያይቷል ምናልባት ከዛ በላይ ኢትዮጵያ ዜና አገልግሎት ሲዘግበው በሃይማኖት ሽፋን የእርስ በርስ ግጭትና አለመተማመን እንዲፈጠር የጥፋት ተልኮ ይዘው የሚሰሩ አካላት በጋራ እንታገላለን ሲል የአርሲ ዞን ሃይማኖት አባቶችና የሀገር ሽማግሌዎች ተናግረዋል እንግዲህ ምንድነው እየተባለ ያለው በሃይማኖት ሽፋን የእርስ በርስ ግጭትና አለመተማመን እንዲፈጠር ነው እኛንን አሁን አለመተማመን ላይ እየደረስነው እኮ እኛንን በፊትማ ያመንን ነበር አንድ ሰው ሁለት ሰው ሲገደል በፖለቲካ ኬዝ ነው ሲባል በርስ በርስ ግጭት ነው ሲባል እኮ ምስራቅ አርሲ ላይ እኮ ተቀበለናል አልዘገምንም እንደ ሚዲያ አሁን ግን እያልን ያለነው ተለይቶ የቤተክርስቲያኗ አገልጋይ የቤተክርስቲያኗ አማኝ እየተገደለ ነው ያም ብቻ አይደለም የምናመልክባቸው ስፍራዎችን እየተቀማን እየተዘረፍን ያለነው እየተዘጋብን ነው ያለነው የሚል ነው ስለዚህ ይሄ ምንድነው ማለት ይሄ ግጭትና አለመተማመን እንዲፈጠር በስርዓቱ ላይ አለመተማመን እንዲኖር ነው ማለት ምን ማለት ነው ከዚህ በላይ ማስተማመኛ ምንድነው የሚመጣው ነው
ስለዚህ የሰላም ኮንፈረንሱ እንግዲህ እንደዚህ ነው ጉዳዮችን አንስቶ ውይይት ተደርጎበታል እንግዲህ የውይይት መድረኩን የመሩት የኦሮሚያ ክልል መስኖ አርብቶ አደርና ልማት ቢሮ ምክትል ኃላፊ አቶ ሮባ ቱርጮ የተባሉ ናቸው ምናልባት እንግዲህ በዞኑ ሰላም ለማደፍረስ የሚደረገውን እንቅስቃሴ በህብረት ባንድነት መመከት እንዳለብን ይሄን ነገር አብረን በጋራ እጅ ለእጅ ሆነን ማስቆም እንዳለብን እናምናለን በተለይ ደግሞ የተነሳብንን የሚዲያ ዘመቻ አይነት ነገር ነው ሐሳቡ የተነሳውና ከዚህ ሁሉ በዞናችን የማናቃቸው የታጠቁ ኃይል ልዩ ተልኮ ያለው ኃይል እነሱ እንደሚሉት ማለት ነው ስም እንደሚሰጡት እነሱ ኃይሎች ገብተዋል መሐላችን እነሱን በርበረን እናውጣና ከተማችንን ሰላም እናደርግ ቢሉን እንቀበል ነበር እሰየው ያን አይደለም ይያሉ ያሉት አሁንም ሰላም ነው ያለው ግን እናንተ የምታወሩት ማህበረ ቅዱሳን ሚዲያ ምዘግቡት ዘገባ ከሐቅ የራቀ ነው ስለዚህ እነ ህፃን ታምራት አውግቸው በፈጠራ ስራ ነው ማለት ነው እግራቸው የተቆረጠ ሆስፒታል ያሉት ያ ሁሉ ሰው የተጨፈጨፈው በፈጠራ ስራ ነው ማለት ነው ስለዚህ እነዚህ ሰዎች ካራክተር ናቸው በህይወት ያሉ ሰዎች እየመሰከሩ ያሉት ነገር ከእውነት የራቀ ነው ክልሉ ላይ ያሉ አይደሉ ዞኑ ላይ ያሉ አይደሉ ስለዚህ ምንድነው እየተባለ ያለው በውይይትሳ እንደው ዝም ብሎ ጉዳዮችን የልማት ስራ ላይ ነን እየተፈጠረ ያለ የሚዲያ ዘመቻ ይቁም በማለት ብቻ ጉዳዮች ማርገብ ወይ ደግሞ አካባቢውን ሰላም ማድረግ ይቻላል ወይ መንግስት እንደሚለው ቅድሚያ የሚሰጠው ሰላም ከሆነ የሚፈልገው የክልሉ የመንግስት አካላት ስለሆነ ይሄን ያሉት ሰላም ከሆነ የሚፈልገው ወደ ሰላም ለመምጣት አማራጩ መንገድ ይሄ ነው ወይ ማለት ተደጋጋሚ ውይይት ማድረግና እዛው ውይይት ላይ ስለ ልማት ስራ አበክሮ በመንገር ይሄኛው እየተፈጠረ ያለው ግን ልማታችንን ለማደናቀፍ ነው የሚለው ጉዳይ መነሳቱ ልክ ነው ወይ ነው ምናልባት ትንሽ ነገር ልጨምርና እርሶ ጋር መጣልን ቀሲስ ያው የአርሲ ኮሚኒኬሽን እንግዲህ መግለጫም ተመሳሳይ አይነት ይዘት ያለው ነው እንግዲህ ያው በሃይማኖት ስም ህዝቡን ለማጋጨት በዞኑና በአመራሩ ላይ እየተፈጸመ ያለ ድርጊት አለ ይሄን በየትኛውም አግባብ አንቀበለውም የሚል መግለጫ ነው የተሰጠው አሁንም እንዳልኩትኝ እንደው የተባለው ቁጥር የተሳሳተ ነው ወይ ደግሞ የደረሰንን መረጃ አጣርተን ጉዳዩን እስክንዘግብ ድረስ ሚዲያዎች ላይ የሚወሩ ነገሮች ሚዛናዊ ስለሆኑ ሐቁን ለማጣራት የመንግስት የአርሲ ኮሚኒኬሽን ቢሮን ጠብቁ የሚል መግለጫ ቢሰጥ ሰየው እግዚአብሔር ይመስገን እንደው ሰሙን የምንላቸው ሰዎች ይኖሩ ነበር አሁን ግን ይያለን ያለነው እንግዲህ አርሲ የበርካታ ብሔር ብሔረሰቦች መገኛ ነች የአብሮነት ሴት ብዙዎች አሉን እሱን ለመናድ ብዙ ሙከራዎች እየተደረጉብን ነው እሱን ለማፍረስ ብዙ ነገር እየተሰራብን ነው ይሄን የሚሰራ ጽንፈኛ አካል አለ ነው እኛም ይያልን ያለነው ውስጥ ጽንፈኛ አካል አለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን የፖለቲካ ጽንፍ መያዝ ሊሆን ይችላል የሃይማኖት ጽንፍ መያዝ ሊሆን ይችላል በተለያዩ ጽንፈኝነት ውስጥ ገብተው እያጠቁን ነው እየገደሉን ነው ይያልን ያለነው ስለዚህ በድፍን ባለ መልኩ ጽንፈኞች ከሚባል ግልጽ አውጥቶ ያሉትን እነዚህ ጽንፈኞች በሃይማኖት ስም የተሰበሰቡ ከሆኑ በፖለቲካ ስም የተሰበሰቡ ከሆኑ ተመጣጣኝ እርምጃ ወስዶ ከተማውን እንደሚሉት አወዝ ሆኑ ጥሩ የልማት ስራ ላይ ነው ግን የልማት ስራውን አጋር የሆኑ ገበሬዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ገበሬዎች ዞኑ ያወራለት ስላለው የስንዴ ልማት ዞኑ ያወራለት ስላለው የገብስ ልማት የገብስና የስንዴ ልማቱን ሰርተው አፉን ሞልቶ የመንግስት ባለስልጣን እንዲናገር ያደረጉ ገበሬዎቻችን ግን ተገለው ማሳቸው ታጭዶ ደግሞ ተሰብስቦ እየገባ ነው ይሄው ዛሬና ትላንትና የሚደርሰን መረጃ እሱ ነው ስለዚህ ይሄን ያደረገ ያለ የኮሚኒኬሽን መግለጫ የሚሰጠው አካል ወረድ ብሎ ጉዳዮችን የተፈጠሩ ጉዳዮችን እንደው ጆሮ ዳባ ልበስ ብሎ የልማት ስራችን ሊደናቀፍ ነው በሚል ብቻ ከወረዳ የሚመጡ የመንግስት አካላት በሚሰጡት መረጃ ብቻ ሳይሆን የራሱ በወረዳ ላይ መነሳት ካለባቸው እነዚህ ግጭት በተደጋጋሚ የሚነሳባቸው በተለይ ሽርካ ወረዳ ከፍተኛውን ቁጥር ነው የሚይዘው ምናልባት አካባቢ ላይ ጸጥታ ኃይል አለ ወይ ብለን እንኳን እስከንጠይቅ ድረስ ቢኖርም ግን ተመጣጣኝ እርምጃ ለመውሰድ ሳይሆን የሚገደሉትን ቁጥር ለመቀነስ እንኳን ስራዎች እየተሰራ ከሆነ ቁጥራችን እንዴት ነው እለት በለት እየጨመረ የመጣው የሚገደለው ቁጥር እለት በለት እየጨመረ የመጣው ይሄ መጠየቅ ያለበት ነው የአርሲ ኮሚኒኬሽን ኦፊስ እንግዲህ ዘገባዎችን ባለፉት ጊዜዎች ስናያቸው እንዳልኩትኝ ያው ሁሉም ዘገባዎች መጨረሻ ላይ እኛ ሰላም ላይ ነን እኛ የልማት ስራ ላይ ነን ግን ሚዲያዎች ዘመቻ ከፍተውብናል የሚል እንግዲህ ይዘት ያለው ዘገባ እየተዘገበ ነው ያለውና
ምናልባት የመንግስት ኮሚኒኬሽን ቢሮ ደግሞ እንደ ፌደራል ማለት ነው የተቀመጠ የመንግስት ኮሚኒኬሽን ቢሮ በስሩም ካለ የአርሲ ኮሚኒኬሽን ቢሮ የተፈጠረውን ነገር የሚዘገብበትን ነገር ሚዛናዊ እንዲሆን ከሚተዳደርበት መተዳደሪያ ደንብ ጋር አገናዝቦ አቅጣጫ መስጠት አለበት ብያምናለሁ። ቀሲስ የሚጨምሩት ነገር ካለ ይጨምሩ። ያው እነዚህ ነገሮች ምናነሳቸውኛ በርግጥ በመንፈልግበት ልክ እንዲዘግቡ አይደለም። ምክንያቱም እንዳይዘግቡ ወይም ደግሞ በዛ ልክ ጉዳዮች እንዳያቀርቡ የሚከለከልባቸው የሚቸገሩባቸው ጉዳዮች እንዳሉ ግምት ውስጥ እናስገባለን። ደግሞ ማን ጠብቅም እውነት ለመናገር ግን አትካዱን እሱን ነው ያው ማለት ሀገሪቷ የሁላችን ሀገር ስለሆነች ማይከላዊና ሚዛናዊ የሆነ ጉዳይ የማቅረብ ግዴታ አለባችሁ ነው እንጂ ጫናዎቹ እንደው ሳናያቸው ቀተን አለም ስለ መፍትሄም አልባ ነው። አሁን ማለት ቢዘግቡ መፍትሄ አልባ ነው የሚያለው እውነት ነው። ይሄም ያህል ሰው ሞቷል ቢሉ ራሱ ምንም ጥቅም የለውም ከሞት በኋላ አይደል? ምንድነው ቀሲስ አሁን ብዙ ጥያቄዎች እያነሳን ያለነው እኔም አሁን እንደ አንድ ባለሙያ ዘገባውን አይዘግቡት እንዲዘግቡት አንፈልግም ግን ይሄን ያክል ሰው ሞቷል ብሎ ደግሞ በትክክለኛ መረጃ ላይ ተመስርቶ መረጃ የሚያቀርብ የሚዲያ ተቋምን ደግሞ ግልባጭ ይሄ ሚዲያ የሐሰት ወሬ እየፈበረከ ነው የሚያወራው ብሎ ደግሞ መስራት ስለዚህ ዝግጁ ነው ማለት ነው አይደል? ይሄ ቢሮ ዘገባዎችን ለመስራት ዝግጁ ከሆነ ደግሞ ሚዛናዊ ስራ መስራት መቻል አለበት እንደ ባለሙያ ቦታውን እየመሩ ያሉ ባለሙያዎች ማለት ነው። እውነት ነው። አይ ልክ ነው። ግን የሚቸገርባቸው ጉዳዮች ምንድናቸው የሚለው አንደኛ እነዚህ አካላት ሃይማኖታዊ ሰዎችን የሚያዩባቸው የአካባቢ ሰው የሚያዩባቸው መንገዶችን ጤናማ ካለመሆን የሚመነጩ ሊሆን ይችላል እነዚህ። ሁለተኛ ደግሞ እንዳይት ጉዳዮች ጥቃቶች ሲነሱ የሚነሱ ጥቃቶች የሰላም እንቅፋት አድርጎ የማቅረብ አዝማሚያ ከምን እንደሚቀዳ ይታወቃል። ይሄ አሁን ለሚዲያ እናቀርቡ እንጂ ይታወቃል ይሄ። ስለዚህ እነሱ ራሳቸው የሚቀዱበት መንገድ ነው ሰዎች እንደዚህ እንዲያረጉት እንደዚህ እንዲናገሩ የሚያረጋቸው እንጂ ስላልተፈጠረ አይደለም የሚል ሐሳብ ለማሳት ፈልጌ ነው። እኔ ቅድም ስታነሳቸው ከነበሩና እንዲሁም ደግሞ በሃይማኖት ሽፋን የእርስ በርስ ግጭትና ለመተማመን እንዲፈጠር የሚያደርጉ አካላት አሉ የሚል ያንን ለመቃወም ደግሞ የሚያስችል ውይይት ተደርጓል። እኔ የሰላም ኮንፈረንስ ነው ብዬ አልጠራም በግሌ እኔ በማምንበት አልጠራም ነውም ብዬ ስለማላምን ማለት ነው። ምክንያቱም መፍትሄ አላመጣም። አየሁ ይሄ ውይይት ይሄ የመፍትሄ ምልክት ሊሆኑ የሚችሉ ጉዳዮች ማቅረብ የሚችል የመንግስት አካል ማቅረብ የሚችል አካል መዋቅር ማየት ካልተቻለም ውይይት ያሚያል ማድረግ አስፈላጊ ነው የሚለው ሐሳብ ትንሽ ጥያቄ ውስጥ የሚገባ ነገር ይመስለኛል። እኔ ይሄ መታረም ያለበት ይመስለኛል። ከዚህ ከመካከለኛም ከዚህ ከዋና ከተማ ማይተ ከሆነ ጥናቶች የሚያቀርቡ ነበሩ። ጥናቶች ሲቀርብ ውይይቶች ሲደረግም ትመለከታለህና እኔ ሽፋን ነው ብዬን ማስበው ነኝ የሚነሳውና የተነሳ ያለው ድምጽ የሆነውን ጉዳይ ለመደበቅ የሚደረጉ እንቅስቃሴዎች ናቸው ብዬ ስለማስብ ጭምር ከነበርንበት ትሬንድ አንፃር ደግሞ ይሄን ስለሆነ ይሄ መታረም ያለበት ለቀጣይ ጊዜ በዚህ ልክ የኛ ሰዎችን ቢሆኑ አገልጋዮችን ቢሆኑ የሚገኙባቸው ጊዜያቶችና ቦታዎች ላይ በተመለከተ ቢያንስ ጊዜው ያማከለ ቢሆን ብያስባለሁ። ማለት አቅም ስላለ ብቻ እድሉ ስላለ ብቻ ጉዳይ ከኛ ጋር ስለሚያዝ ብቻ ማቅረብ አለብን ብዬ አላስብምና ከዚህ አንፃር ቢታይ የሚል ሐሳብ አለና መፍትሄ አልባ ውይይት እንደነበር አንዱ የምትመለከተው ችግሩ የሚሰማ አካል የመጣ ማለት የመስኖና የአርብቶ አደር ቢሮ ኃላፊ ነው። አይሄው ከስትራክቸር አንፃር ካየ ከፍትህ ጋር የሚያያዙ በቀጥታ የሚመለከተው አካልም አይደለም ማለት ነው ጉዳይ ካየው። ለዚህ ምን ያህል በሞታችን ግለሰቦችና አንዳንድ አካላትም ጭምር ይቀልዱ እንደነበረ እንደማሳያ ሆኖ መቅረብ የሚችል ጉዳይ ነው ብያስባለሁ። ከዛ ውጭ ግን የአርሲ ኮሚኒኬሽን መግለጫ እኔ ባወጣው መግለጫ ማፈር አለበት ብዬ ነው ማሰው ነኝ። የህግ ማይቀፉ በዚህ ልክ የሚጠይቅ አልሆነም እንጂ የሚጠይቅ ቢሆን መጠየቅ ያለበት አካል ነው ብዬ ነው ማሰው ነኝ። ለምን ካልከኝ እንዴት ነው የሰው ሞት ከሀገር ልማት ጋር የምታያይዘው? ማለት የሰው ሞት የሀገር ልማት ማደናቀፍ ያርገ የምታነሳው ማህበረሰቡ ይኸው የአማኞቹ የኦርቶዶክሳውያን የክርስቲያኖችን ሞት እንደ ሞት ሳይቆጠር የሰው ህይወት እንደማለፉ ሳይቆጠር ይሄ ይሆን ያለው ችግር ለመፍጠር በሚነሱ ግለሰቦች ከሆነም ችግር ለመፍጠር ሃይማኖትና ባህልን ክፍፍል ፈጥሮ ከብሔር ጋር አጋጭቶ ችግር ለመፍጠር በሚነሱ ጥቂት ጽንፈኛ አካላት ነው። ያንን ደግሞ ልማት ለማደናቀፍ ነው ብሎ በልማት ሰበብ ማለፍ ልክ አይደለም ብዬ ነው ማስበው ነኝ። ምክንያቱም የሰው ህይወት ብቻ በቂው ነው። በነገር ላይ ደግሞ ካየነው ልማት ራሱ የሰው ህይወት ነው። የሰው ህይወት የሌለበት ሰው የሌለበት አካባቢ ብታለማው ደግሞ አልሚውም ራሱ ሰው አልሚውም ሰው ነው። ለሰውም ታለማ አይደለም መቼም በልማቱም ብንስማማ ብዬ ነው ምታለማው ለሰው ነው። ሰው በሌለበት ምታለማው ምንድነው ነው ጥያቄው እሱ ነው። አየው ሰው እየሞተበህ ሰው እየገደልክ ሰው እየተጨፈጨፈበህ የለህም እኮ አይደለ?
ስለዚህ በዚህ መንገድ ላይ የምታለማው ልማት ምንድነው ወይስ ሞት ነው ልማት የሚለው ጥያቄ ያስነሳልና ይሄ ለቀጣይ ጊዜ መጠየቅ ያለበት አካል ስለሆነ ይሄ የሚመለከተው አካል ቢጠይቅ ጥሩ ነው ብያለሁ አስባለሁ። ከዛ ውጭ ግን በመጨረሻ እንደ ሐሳብ እኔ ማቀርበው እኔ እስከመቼ ነው ስለሞታችን እንዲህ የተናገር የምንቀጥለው? ሄኖኬ እስከመቼ ነው አይደል? ሁሉ ጊዜ ስለ ጥቃት፣ ስለ መሰደድ አይደል? ስለ መታፈን፣ ስለ መዘረፍ አይደል? እንዲሁም ደግሞ ስለ ግድያ ሁሉ ጊዜ እስከመቼ ነው በዚህ መንገድ የሚቀጥል የሚል ሐሳብ የሚያወያይና የሚያጠያይቅ ጉዳይ ነው ብዬ ነው የማምነው። ይሄ ጉዳይ በዚህ መንገድ መቀጠል የለበትም ብዬ ነው የማስበው። ማለት እስከመቼ ነው ሞታችን የዳቦ ስም እየተሰጠው የሚቀጥለው በዚህ ልክ? እንዲሁም ደግሞ መንግስት ሀገር ባለበት በሚባልበት ሀገር ላይ እስከመቼ ነው ፊት ተነስተህ የምትቀጥለው የሚለው ሐሳብ እንደ ጥያቄ ሆነ መቅረብ ያለበት ጉዳይ ነው ብዬ አስባለሁኝ። ግን ይሄ ጥያቄ መቅረብ ያለበት ለራሳችን ነው፣ ለማንም አይደለም። ምክንያቱም ጮሆናል፣ ተናግረናል። መፍትሄ የሚያመጣ የሚመለከተው አካል መፍትሄ እንዲያመጣ ብዙ ውይይት ተደርጓል። እንደምናየው ነው ከጊዜ ወደ ጊዜ ሞታችን እየባሰ ሄደ እንጂ አልቀነሰም። ስለዚህ መፍትሄው መቅረብ ያለበት ለራሳችን ነው ብዬ ነው የማስበው። በየሚዲያ ጉዳዮች አቀርበናል፣ ተናግረናል። የመንግስት አካላት እንዲሰሙ ጭምር በተደጋጋሚ ብዙ ነገሮችን ቀርበዋል፣ ውይይትም ተደርጓል፣ ይታወቃል። ለተወሰነ ጊዜ ማስታገሻ ወታደር ይላካል፣ ከዛ በኋላ ይመለሳሉ፣ ሞት ይቀጥላል። ስለዚህ ይሄ ንቅናቄው፣ ውይይቱ፣ ምክክሩ በሚመለከታቸው አካላት ደግሞ ስልታዊ መፍትሄ ጭምር ማስቀመጥ የሚያስፈልግ ነው ብለን እናስባለን። በዚህ አጋጣሚ በምስራቅ አርሲ በተደረገው የክርስቲያኖች ግድያ የተቃውሞ ስሜት ያነሱ በሌሎች ቤተ እምነት ያሉ ወንድሞች እህቶች አሉ። ልናመሰግናቸው በጣም ይገባል። ሞታችን የነሱ ሞት የኛ ስደት የነሱ ስደት አድርገው ያቀረቡ ብዙ ቁጥር ያላቸው እህቶች ወንድሞች አሉ። እነሱን ልናመሰግን የተገባ ነው። ከዛ በተጨማሪ ደግሞ በጊዜ መዘገብ፣ በጊዜ መናገር፣ በጊዜ መግለጫ መስጠት የሚጠበቅበት አካል ደግሞ ባለመስጠቱ የሚያሳፍር ነው። ለቀጣይ ጊዜ መታረም ያለበት ጉዳይ ነው ያስባለሁ። በእኔ በኩል መልካም እናጠቃልላለን። እንግዲህ ለተመልካቾቻችን በዚሁ አጋጣሚ የምንናገረው ያው ከምስራቅ አርሲ ሀገረ ስብከት ጋር ተያይዞ ያሉ ወቅታዊ ጉዳዮችን መረጃዎችን በአካባቢ ያሉ አዳዲስ መረጃዎችን ለተመልካቾቻችን የምናደርስ ነው የሚሆነው። አንዳንድ ጉዳዮችን ከስሜታዊነት ወጣ ባለመልኩ ሆነን ጉዳዮችን መከታተልና ምናልባት የአንድ ሰሞን ብቻ የዚህ የማህበራዊ ሚዲያ ጩኸት ከመሆን ጉዳዮች ዘለው የመፍትሄ አቅጣጫ በምን አይነት መልኩ መታየት መቻል አለባቸው የታሪክ የህግ ባለሙያዎችን ደግሞ በማነጋገር በቀጣይ ውይይት የምናደርግባቸውና ለተመልካቾች የምናደርሳቸው ጉዳዮች ነው የሚሆኑት። ምናልባት አንዳንድ ጉዳዮችን እኛ እንደ ጋዜጠኛ እንደ ባለሙያ ከደረሱ መረጃዎች አንፃር ነው ጉዳዮችን የምናቀርበው እንጂ ከህግ አንፃር መተንተን ያለባቸው መታየት ያለባቸው ጉዳዮችን ደግሞ ከባለሙያዎች ጋር መሆን እንደዚሁም ደግሞ በታሪክ እንደ ታሪክ ተመዝግበው መቀመጥ ያለባቸው በቤተክርስቲያናችን ስንክሳር መመዝገብ ያለባቸው ጉዳዮችም እንዴት ነው አሁን ብዙ ጊዜ የማህበራዊ ሚዲያ ላይ ያው የሚነሱ ነገሮች አሉ። እነዚህ ሰዎች ሰማዕታት ናቸው እንደ ሰማዕታት ይመዝገቡ የራሱ የሆነ አካሄድ አለው። እነዚህ ነገሮች ጋር ተያይዘው ብቻ የሚነሱ ነገሮች እኛ እንደ ሚዲያ ጉዳዮችን ለተመልካቾች ማድረስ ነው። ከዛ ውጭ ግን ከሚመለከታቸው አካላቶች ጋር በመሆን ውይይት በማድረግ በአንድም ውይይቶችን ለተመልካቾች በማድረስ ሁለት ደግሞ የውይይት ውጤቶችን ለተመልካቾች ለማድረስ ስራዎችን እንግዲህ 24 ሰዓት ለመስራት ለማገልገል ዝግጁ ነን ነው ስቱዲዮ የምንገኘውና እሱን እንደምናደርግ በዚሁ አጋጣሚ ቃል ነው መንገባው እና አጠቃላይ አይደል ቀሲስ መልካም ክብራና ክብራት ተመልካቾቻችን ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ የተመለከታችሁትን ይመስል ነበር። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ ደስ ያብረናችሁ ቆይታ አድርገናል። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።